የሊዮኔል አንድሬስ ሜሲ አባት አርፏል። ለረጅም ጊዜ በቆሽት ካንሰር ታመው ሲሰቃዩ የቆዩት ጆርጅ ሜሲ በዛሬው ዕለት ህይወታቸው ማለፉ ተሰምቷል። ቤተሰቦቻችን እንግዲህ ሊዮኔል አንድሬስ ሜሲም ከሚያሚ ወደ አርጀንቲና ማምራቱ ተሰምቷል። እንግዲህ በዛሬው ዕለት ነው ለረጅም ጊዜ በህመም ላይ የቆዩት አባቱ ስለማረፋቸው የተሰማው። በሕክምና ክትትል ውስጥ ነበረ የቆዩት። ነገር ግን ዛሬ በ68 ዓመታቸው ጆርጅ ሜሲ ከዚህ ዓለም በሞት መለየታቸው ተረጋግጧል። ጎል ዶት ኮም እና ኢንፎቢአይን ጨምሮ ሌሎች የዓለም አቀፍ የስፖርት መገናኛ ብዙሃን ይህንን መረጃ ይፋ አረጋግጠዋል። ገበያ ስፖርትም በአገኘው መረጃ መሰረት ይህንን መረጃ አረጋግጧል። እንግዲህ ጆርጅ ሜሲ ላለፉት በርካታ ወራት ከቆሽት ካንሰር ጋር ሲታገሉ ቆይተው በትውልድ ከተማቸው ሮዛሪዮ አርጀንቲና በሚገኝ ክሊኒክ ውስጥ ነው እንግዲህ ህይወታቸው ማለፉ ዛሬ ከሰዓት የተሰማው። በእርግጥ ከዚህ በፊትም የእሳቸው ህልፈት እየተነገረ ነበረ። ትናንትና ጀምሮ በጥርጣሬ ደረጃ የሚናፈሱ ወሬዎች ነበሩ። ከዚህ በፊትም እንደዚሁ በሉዙ ቲቪ ሰኔ 2026 አጋማሽ ላይ በዓለም ዋንጫ ወቅት ማለት ነው። በዚያ ሰዓትም በአንድ የአርጀንቲና ወይም ደግሞ ሉዙ ቲቪ በተባለ በአርጀንቲና የቀጥታ ስርጭት ፕሮግራም ላይ አንዲት አቅራቢ በስህተት የሜሲ አባት አርፈዋል የሚል ዜና ዘግባ ነበረ ወይም ወጥቶ ነበረ። በኋላም መረጃው የተሳሳተ መሆኑ በመረጋገጡ አቅራቢዋ ከስራዋ የለቀቀችበትና ይቅርታ የጠየቀችበት አጋጣሚ ነበረ። የሜሲ ቤተሰቦችም አባታቸው በጥሩ ሁኔታ ላይ እንደነበረና ሕክምና እየተከታተለ እንደነበረ እያገገመም እንደነበረ ነበር በሰዓቱ የገለጹትና የወጣው መረጃ ሐሰተኛ መሆኑን የተናገሩት። አሁን ግን እውነተኛው የሆነና የቀሪው ሞት ወደ ሊዮኔል ሜሲ አባት አምርቷል። በዚህም መሰረት እንግዲህ ዛሬ በወጣ መረጃ በህመም ላይ የቆዩት ጆርጅ ሜሲ ህይወታቸው አልፏል። አንደኛው ይህ መረጃ ነው። ሌላኛው ደግሞ እንደዚሁ በሊዮኔል አንድሬስ ሜሲ ላይ ሊቃጣ የነበረ ጥቃት እንደነበረ ዛሬ የአሜሪካ ፖሊስ ይፋ አድርጓል። ከዚህም በተጨማሪ አርሰናል ተጫዋች አስፈርሟል። ከዚያም ባሻገር ሌሎች መረጃዎቻችን አሉ። ገበያ ስፖርት ለዛሬ ለነሐሴ 2 2018 ዓ ም ዕለተ ቅዳሜ አመሻሽ ከሜዳ ባሻገር የስፖርት መረጃ ወደ እናንተ የሚያደርስበት ሰዓት ነው። ይህንን ፕሮግራም በመምራትና መረጃዎችን እያደረስኩ ቆይታ የማደርገውን የመኮንን አልማው ነኝ። ጆ ደግሞ ካሜራውና ቴክኒኩን በብቃት እየተቆጣጠረ መረጃዎች ወደ እናንተ በጥራት እንዲደርሱ እያደረገ ቆይታ ያደርጋል። እናንተም እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። በርካታ ነገሮችን እናነሳለን። የጆርጅ ሜሲ ወይም የሊዮኔል አንድሬስ ሜሲ ማረፍ ብቻ ሳይሆን ከዚሁ ጋር ተያይዞ ጆርጅ ሜሲ ለእግር ኳሱና ለሊዮኔል ሜሲ ያደረጉት አስተዋጽኦ በጠቅላላ የህይወት ታሪካቸውን እናነሳለን። ለሊዮኔል ሜሲ ምን ነበሩ? አባት ብቻ ነበሩ ወይ? ወኪሉ ነበሩ? ብዙ ነገሮችን ሲያደርጉ የነበሩ በሊዮኔል ሜሲ ስኬትና በእግር ኳስ ላይ ከፍተኛ አስተዋጽኦ ያደረጉ ናቸው። ሌላው በጣም የሚነገር ትልቅ ታሪክ አላቸው። እነሱን ጉዳዮች እናነሳለን። በሊዮኔል አንድሬስ ሜሲ ላይ ሊቃጣ ከሁለት ሶስት ጥቃቶች ተዘጋጅተው የነበሩ ጥቃቶች ምንድን ናቸው? እንዴት ከሸፉ? የሚሉትን ነገር እናነሳለን። የአሜሪካ ፖሊስ ዛሬ ይፋ ያደረጋቸው ጉዳዮች ናቸው። እነዚህንና እንደዚሁም የዝውውር መረጃዎችን እያነሳን እንቆያለን። እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት ነው የምጋብዘው። ተመልሰናል። ቤተሰቦቻችን ገበያ ስፖርት የነሐሴ 2 2018 ዓ ም የዕለተ ቅዳሜ አመሻሽ ሰዓቱን ነው ወደ እናንተ መረጃዎችን በማድረስ የጀመረው። እንግዲህ የሊዮኔል አንድሬስ ሜሲ አባት ጆርጅ ሜሲ በ68 ዓመታቸው በአርጀንቲና ሮዛሪዮ ማለፋቸው ወይም ህይወታቸው ማለፉ ዛሬ ይፋ ተደርጓል ማለት ነው። እንግዲህ የረዥም ጊዜ ህመም ነበረባቸው ጆርጅ ሜሲ ላለፉት በርካታ ወራት ከባድና ስር የሰደደ የጤና እክል ወይም የካንሰር ህመም የቆሽት ካንሰር ህመም ታመው ነበር የቆዩት። ሕክምና ሲከታተሉ ነው የቆዩት። ዛሬ እንግዲህ አርፈዋል። ከዚህ በፊትም እንግዲህ በቅርቡ በተደረገው የ2026 የዓለም ዋንጫ ጨዋታ ላይ ሊዮኔል አንድሬስ ሜሲ እያለቀሰ ተመልክተ ነው ነበረ። እንባውን መቆጣጠር አቅቶት ያንን በተመለከተም እንግዲህ በወቅቱ ሜሲ ለቅሶዬ ከእግር ኳስ ጋር የሚያዝ አይደለም፣
እና ከባድ ጊዜያቶችን እያሳለፍኩኝ ነው የሚል አስተያየት ተናግሮ ነበረ። ይህም እንግዲህ ከባድ ቀናትን ያሳለፈው በአባቱ ህመም ምክንያት እንደሆነ በሰዓቱ ያው እኛም ወደ እናንተ አድርሰን እንደነበረ ይታወሳል። አሁን ላይ በሰዓቱ በዓለም ዋንጫው ወቅትም የሜሲ ባለቤት አንቶኔላ እና ልጆቻቸው በስቴዲየም ብቻቸውን ይታዩ ነበረ። አባቱ ጆርጅ ሜሲ ግን በሕክምና ምክንያት በአሜሪካ ስቴዲየሞች አለመገኘታቸው የጤናቸው ሁኔታ ምን ያህል አሳሳቢ መሆኑን ያሳየ ነበረ። በሰዓቱም የአርጀንቲናን ሚዲያ ሳይቀር በስህተት የሊዮኔል ሜሲ አባት አርፏል እስከመባል ድረስ ያደረሰ በጣም ከባድ የህመም ጊዜያትን አሳልፈው ነበረ። በሉቱ ቲቪ እንዳልነው ዜና አቅራቢዋ የሜሲ አባት ሞተ ተብሎ እስከ መዘገብ ድረስ የደረሰ በጣም በከባድ ጫና ውስጥ ነበረ ያለፉት። ሊዮኔል ሜሲም ዓለም ዋንጫን አርጀንቲናን እየመራ እዚያ ድረስ የደረሰው ይህንን የአባቱን የህመም ወቅታዊ ሁኔታ ጫና ተቋቁሞ ነበረ። ነገር ግን አሁን ያው አይቀሬ ሞት እንግዲህ አባቱን በዛሬው ዕለት ህልፈት አሰምተዋል ማለት ነው። ከዚሁ ጋር በተያያዘ ምናልባት የምናነሳቸው በርካታ ነገሮች አሉ። ስለ ጆርጅ ሜሲ ለሊዮኔል ሜሲ ምን ነበሩ? ያንዳንዱ ስኬታማ ሰው ከጀርባ የሆነ አካል አለ። ከጀርባው አንድ አካል አለ። አንድ ብቻ ሳይሆን ብዙዎች ሊኖሩ ይችላሉ። ግን ዋናው መሰረት የሆነ የስኬቱ መሰረት የሆነ የስራ መሰረቱ ምንጭ ማን ነው ሲባል የከሌ የሚባል አንድ ስሙ የሚጠቀስ አካል አለ። በሊዮኔል አንድሬስ ሜሲ ስኬት ላይ ከአባቱ የሚቀድም ከፈጣሪው የቀጠለ ምንም አይነት ሊመሰገን የሚችል ሰው የለም። በሊዮኔል አንድሬስ ሜሲ የዓለም ዋናው ወይም ቁጥር አንዱ ኮከብ ተጫዋች ነው ተብሎ በብዙዎች ዘንድ የሚታመነው ሊዮኔል አንድሬስ ሜሲ እዚህ እንዲደርስ ካስቻሉት ነገሮች መካከል ከፈጣሪው ቀጥሎ ምድር ላይ ከአባቱ የሚቀድም የለም። ይሄ የተረጋገጠ ነገር ነው። እንዴት ስንል የሊዮኔል ሜሲ የችሎታው መሐንዲስ ናቸው ተብሎ ይታመናሉ። ጆርጅ ሜሲ እንግዲህ የሊዮኔል ሜሲ አባት ብቻ ሳይሆኑ ከልጅነቱ ጀምሮ እግር ኳስን እንዲጀምር ሊዮኔል ሜሲ እግር ኳስን እንዲጀምርና የባርሴሎናን እግር ኳስ እንዲቀላቀል ያደረጉት እሳቸው ናቸው። ይህንን ትልቁን ድርሻ ተወጥተዋል። ከዛም ባሻገር የብቸኛ ወኪልና አማካሪ ናቸው ለሊዮኔል ሜሲ። እንግዲህ እያንዳንዱ ተጫዋች ወኪል እና አማካሪ ያለው ሁሉን የሚያደርግ የብዙ ትልልቅ ተጫዋቾች ወኪል ወይም አማካሪ ተመሳሳይ ናቸው። ታዋቂ የሆኑ ወኪሎች አሉ። ነገር ግን ሊዮኔል ሜሲ በአባቱ ወኪልነት የሚመራ ብቸኛው ትልቅ ተጫዋች ነው። ትልቅ ተጫዋች በትልቅ ደረጃ ያለ ማለት ነው። ምናልባት ዓለም ላይ ካሉ 15 ትልልቅ ተጫዋቾች ቢጠሩ ብቸኛው በአባቱ የሚመራ ትልቅ ተጫዋች እሱ ነው። ብዙ አናይም። አሁን በአባታቸው የሚመሩ ብዙ አንመለከትም። ወይም በወንድም በቤተሰብ የሚመሩ በእግር ኳስ ፈላጭ ቆራጮች ወኪሎች የሚመሩ ናቸው። አብዛኞቹ የሚመከሩ ናቸው። የሊዮኔል አንድሬስ ሜሲ አባት ግን ለሜሲ አባቱ ብቻ አይደሉም። ወኪሉ ናቸው፣ አማካሪው ናቸው፣ የችሎታው መሐንዲስ ናቸው፣ የመጀመሪያው አሰልጣኝ ናቸው ለሊዮኔል አንድሬስ ሜሲ እና ከዚያ በተጨማሪ ደግሞ የሜሲን የፋይናንስ የኮንትራትና የንግድ ማስታወቂያዎችን በሙሉ በበላይነት የሚመሩት አባቱ ናቸው። ጆርጅ ሜሲ ነበሩ እና በሜሲ ሕይወትና የእግር ኳስ ጉዞ ላይ ትልቁን ተጽዕኖ ያሳረፉት የሊዮኔል አንድሬስ ሜሲ የልብ ሰው ናቸው። አባቱ ብቻ ሳይሆኑ ጆርጅ ሜሲ ለሊዮኔል ሜሲ እዚህ መድረስ ለሊዮኔል ሜሲ የዓለም እግር ኳስን ደስታ ለመፍጠር የሚያስችለውን የችሎታ መሐንዲስ የሆኑት አባቱ ናቸው። በአሁኑ ሰዓት እንግዲህ ከመላው ዓለም ያሉ የእግር ኳስ አፍቃሪዎችና ታዋቂ ስፖርተኞች ለሊዮኔል ሜሲና ለቤተሰቡ መጽናናትን እየተመኙ ናቸው። እኒህ ታላቅ ተጫዋችን የወለዱ አባት፣ የመጀመሪያ አሰልጣኝ የሆኑ አባት፣ አማካሪና ወኪል የሆኑ አባት ሊዮኔል ሜሲ እዚህ እንዲደርስ በወኪልነት፣ በአሰልጣኝነት፣ በአማካሪነት የሜሲን መላውን ንብረቱን በመቆጣጠር በማስኬድ ጎን ለጎን ያሉ ነገሮችን ሊዮኔል ሜሲ ሙሉ ለሙሉ እግር ኳስ ላይ ትኩረቱን በማድረግ እንዲሰራና ውጤታማ እንዲሆን በማድረግ ሌሎችን ስራዎች እያከናወኑ ሜሲን እዚህ ያደረሱት አባቱ ናቸው። ከአባት በላይ ከቤተሰብ በላይ የሚታመን መቼም የለም። ሰው ፈጣሪውን ከማመኑ ቀጥሎ አባቱን ያምናል፣ እናቱን ያምናል። በዚህ ደረጃ ሊዮኔል ሜሲ ሙሉ ለሙሉ ትኩረቱን እግር ኳስ ላይ አድርጎ ለዓለም ሕዝብ ደስታን እንዲፈጥር ያስቻለና ጎን ለጎን ያሉ ነገሮችን ሁሉ ሲያመቻችለት፣ ሲቆጣጠርለት፣ ሲያስገዱለት የነበሩት አባቱ ጆርጅ ሜሲ ናቸው። እንግዲህ በዛሬው ዕለት ሕይወታቸው አልፏል።
እና ስለ ጆርጅ ሜሲ የህይወት ታሪክ ማንነትና ለሊዮኔል ሜሲ ስኬት የነበራቸው ወሳኝ ሚና ይህን ይመስላል። ግን ማንነታቸውን እንዲሁም የህይወት ታሪካቸውን በተወሰነ ደረጃ እንመልከት። የጆርጅ ሜሲ የቀደመ ህይወታቸውና መነሻቸው ምን ነበረ? ብዙ የሚጠቅመን ነገር ልናገኝባቸው የምንችል ናቸው። የብረት ፋብሪካ ሱፐርቫይዘር ነበሩ። መጀመሪያ ጆርጅ ሜሲ እንግዲህ የሊዮኔል አንድሬስ ሜሲ ወኪል ከመሆናቸው በፊት ልጃቸው በዚህ ደረጃ ተጫዋች ከመሆኑ በፊት የገቢ ምንጫቸውም ስራቸውም የነበረው የብረት ፋብሪካ ሱፐርቫይዘርነት ነበርና በአርጀንቲና ሮዛሪዮ ከተማ በሚገኝ የብረት ማምረቻ ፋብሪካ ወይም ደግሞ አሲንዳየር የሚባል እዛ ውስጥ የስራ ኃላፊ ወይም ሱፐርቫይዘር ነበሩ። ባለቤታቸው ሴሊያ ኩቺቲኒ እሳቸው ደግሞ በትርፍ ጊዜያቸው የቤት ውስጥ ጽዳት ሰራተኛ ሆነው የሚሰሩ ነበሩ። ይሄ ማለት ሊዮኔል ሜሲ እዚህ ከመድረሱ በፊት በእግር ኳስ ገናና ስም ከመገንባቱ በፊት ማለት ነው። የአባቱ ጋር በተያያዘ ከሰሞኑንም መነጋገሪያ የነበሩ ነገሮች አሉ። የሊዮኔል አንድሬስ ሜሲ የጣሊያን ዝርያ አለው ከመባሉ ጋር ተያይዞ በርካታ መረጃዎች የወጡ ነበረ ከሰሞኑ ነው። እኛም ወደ እናንተ ያደረስነው ዝግጅት ነበረን። አዎ የጣሊያን ዘር አለባቸው ሜሲም አባቱም። ያ ማለት ምንድን ነው? የጆርጅ ሜሲ አያቶች በ19ኛው መቶ ክፍለ ዘመን መገባደጃ ላይ ከጣሊያን ወደ አርጀንቲና የተሰደዱ በመሆናቸው ነው እንግዲህ ቤተሰቡ የጣሊያን ዝርያ አለበት የሚባለው። በ19ኛው መቶ ክፍለ ዘመን ማብቂያ አካባቢ ከጣሊያን ነው ወደ አርጀንቲና የሄዱት። በርካታ ጣሊያናውያን ወደ አርጀንቲና ያመሩበት ወቅት ነበር ያ ወቅት በታሪክ እና የሊዮኔል አንድሬስ ሜሲ አያቶችም በዚያ ወቅት በ19ኛው መቶ ክፍለ ዘመን አሁን 21ኛው ክፍለ ዘመን ላይ ያለ ነው። በ19ኛው መቶ ክፍለ ዘመን ግን በርካታ ጣሊያናውያን ወደ አርጀንቲና ሲያመሩ ሲፈልሱ ከነዚህ መካከል የጆርጅ ሜሲ አያቶች ከነዚያ መካከል ነበሩ። በዚያ ምክንያት የጣሊያን ዝርያ አላቸው ይባላል። ሌላው ግን ያው የጆርጅ ሜሲ አባት ብዙ ጊዜ የምናውቃቸው የሜሲ አባት መሆናቸውን ነው። ሌላ ልጆች ስለመኖራቸው ብዙ ጊዜ አስተውለን ላናውቅ እንችላለን። ነገር ግን 4 ልጆችን አፍርተዋል ከባለቤታቸው ሴሊያ ጋር በ1978 ነው የተጋቡት። ከዛ በኋላ ሊዮኔል ሜሲን ጨምሮ 4 ልጆችን ሮድሪጎ፣ ማቲያስ፣ ማሪያ ሶል እና ሊዮኔል አንድሬስ ሜሲ እነዚህን የተባሉ 4 ልጆችን አፍርተዋል። ነገር ግን ቅድም ካነሳ ነው ባሻገር በሊዮኔል አንድሬስ ሜሲ ህይወት ውስጥ ያበረከቱት አስተዋጽኦ አሁን የመጀመሪያ አሰልጣኝ ናቸው ብለናል። ሊዮኔል ሜሲ ገና በ4 ዓመቱ የአካባቢውን የህፃናት ክለብ ሲቀላቀል ያኔ ወይም ደግሞ ግራንዶሊ የሚባል ክለብ ሲቀላቀል ያኔ እግር ኳስ ሲጀምር የመጀመሪያ አሰልጣኝ አባቱ ጆርጅ ሜሲ ነበሩ። የህክምናውን ወጪ ያው በሊዮኔል ሜሲ በልጅነቱ የእድገት ሆርሞን እጥረት ገጥሞት እንደነበረ ይታወቃል በታሪክ። ይሄ ነገር እንዴት ተፈታ ሲባል ሜሲ እንግዲህ በልጅነቱ ያኔ የገጠመውን የእድገት ሆርሞን ሲያጋጥመው በወቅቱ የነበረው የአርጀንቲና ክለብ ኒውዌልስ ኦልድ የሚባል ወይም ደግሞ ኒውዌልስ ኦልድ ቦይስ የሚባል የህክምና ወጪውን መሸፈን አልቻለም ነበረ። ጆርጅ ሜሲ ግን ምንድነው ያደረጉት? ልጃቸውን ወደ ስፔን ይዘው ሄደው ባርሴሎና ህክምናውን ወጪ እንዲሸፍን ነው ያደረጉት። ባርሴሎና እግር ኳስ ክለብ እንዲሸፍን በማድረግ የሜሲን ህይወት ቀይረዋል። ቀላል አባትነት አይደለም ይሄ። ለእግር ኳስ ለልጃቸው ብቻ ሳይሆን አባትነታቸውን ብቻ ሳይሆን የእግር ኳስ ባለውለታ መሆን የቻሉ ናቸው። የናፕኪን ውል ደግሞ ሌላው አስገራሚ ጉዳይ ነው። ሊዮኔል አንድሬስ ሜሲ በታሪክ ታዋቂ የሆነው ሜሲ እንግዲህ የመጀመሪያው የባርሴሎና ውል የተፈረመው የምግብ ቤት ውስጥ ነበር። ካፌ ውስጥ በሚገኝ የናፕኪን ወረቀት ላይ ነበረ ፊርማው ወይም ሙሉ የተፈራረሙት። ያንን ታሪካዊ ስምምነት ከባርሴሎና ዳይሬክተሮች ጋር የተደራደሩት አባቱ ጆርጅ ሜሲ ነበሩ በዛሬው ዕለት ያረፉት እና የቢዝነስ ግዙፍ መሐንዲስ መሆናቸው ይነገርላቸዋል። ለምሳሌ የቤተሰብ ኩባንያ መሪ መሆናቸው። ልጃቸው ታዋቂ የሆነ ሲመጣ እንግዲህ የፋብሪካ ስራቸውን ትተው ሙሉ በሙሉ የሜሲ ወኪል ሆኑ አይደለ? ከዚያ በኋላ በአመት ከ150 ሚሊዮን ዩሮ በላይ የሚያንቀሳቀሰውን የሜሲን የደሞዝ የማስታወቂያ እንደ አዲዳስ ያሉ እና ሪል ስቴት ኢንቨስትመንቶችን በዋና ስራ አስፈጻሚነት ወይም ደግሞ በሲኦ ይመሩ ነበረ። ሌላው ያው የህግ ፈተናዎችን የሚያለፉበት መንገድ ምን ያህል በጣም ትልቅ አቅም ያላቸው እንደሆኑ የሚያሳይ ነው። እንግዲህ በዚህ በ2016 ጆርጅ ሜሲ እና ልጃቸው ሊዮኔል ሜሲ በስፔን ሀገር
ግብር በማጭበርበር በስፔን መንግስት ተከሰው ነበረ። በዛ ክስ ላይ እንግዲህ የወንጀል ተከሰው የገንዘብ ቅጣትና የእስር ፍርድ ተበይኖባቸው ነበረ። ነገር ግን በስፔን ሕግ መሰረት ከ2 ዓመት በታች የሆነ እስራት በመጀመሪያው ጥፋት ወደ ማህበራዊ አገልግሎት ስለሚቀየር በዚያ መንገድ ሳይቀጡ ቀሩ። ሌላው ያው ለአባቱ ለሊዮኔል ሜሲ የሚናገሩት ነገር ብዙ ጊዜ በጣም እንትን ይላል፣ ይመሰገናሉ። ምክንያቱም ሊዮኔል ሜሲ ይህንን በጣም የተወደደ ስብዕና ይዘው እንዲወጡ አድርገዋል ተብሎ ይመሰገናሉ። እግር ኳስ ተጫዋች እንዲሆን ብቻ ሳይሆን በጣም ትልቅ ስብዕና እንዲኖረው አድርገዋል ይባላል። ጆርጅ ሜሲም ብለዋል እኮ ብዙ ጊዜ ከእግር ኳስ ይልቅ ስብዕና ያኮራኛል፣ ከእግር ኳስ ችሎታው ይልቅ ስብዕናው ያኮራኛል ሲሉ ተናግረዋል። ዓለም ስለ ሜሲ ዋንጫዎችና ኳሶች ያወራል፣ እኔን ግን አባት አድርጎ ከሁሉም በላይ የሚያኮራኝ ልጄ ያለው ትውስ ስብዕናና መልካም የሰውነት ባህሪው ነው የሚል አስተያየት ሰጠዋል። እና እኒህ አባት ይህንን የሚያክል ተጫዋች ለዓለም እግር ኳስ ያበረከቱ፣ ለዓለም እግር ኳስ አፍቃሪያን ደስታን እስከ ጥግ መስጠት የሚችል ኮከብ ያፈሩ ሊዮኔል ሜሲን በዚህ ደረጃ እንዲደርስ አድርገው ተንከባክበው ወልደው አሳድገው ለዓለም ያበረከቱት አባት በዛሬው ዕለት በ68 ዓመታቸው በሀገራቸው አርጀንቲና ሮዛሪዮ በቆሽት ካንሰር ሕክምና ሲሰቃዩ ቆይተው ለወራቶች በዛሬው ዕለት እንግዲህ ህይወታቸው አልፏል። እኒህ ሰው መላው ዓለም ነፍሳቸውን ይማር እያሉ ቤተሰቦችን እያጽናኑ ነው የሚገኘው። ከሜዳ ባሻገር ገበያ ስፖርት እንግዲህ ያው ሀዘኑን በዚሁ ገልጾ ያልፋል። ወደ ሌላው መረጃዎቻችን እናልፋለን። ቤተሰቦቻችን እየተከታተላቸው የምትገኙት ገበያ ስፖርት የዕለቱ የምሽት ዝግጅታችን ነው። ከሊዮኔል አንድሬስ ሜሲ አባት ጆርጅ ሜሲ ህልፈት ጋር ተያይዞ ነው መረጃዎችን ወደ እናንተ ስናደርስ የነበረው። አሁን ደግሞ ወደ ሊዮኔል አንድሬስ ሜሲ የጥቃት ኢላማ መደረግ እናንሳ። እንግዲህ ዛሬ የአሜሪካ ፖሊስ ይዞት በወጣው መረጃ መሰረት በ2026 የዓለም ዋንጫ ውድድር ላይ ከ1-2-3 በላይ የጥቃት ኢላማዎች ተደርጎ እንደነበረ መረጃዎች ወጥተዋል። ሊዮኔል አንድሬስ ሜሲ አብዛኞቹ የጥቃት ስጋቶች እንግዲህ በዓለም ዋንጫው ላይ ከነበሩት ብዙ የጥቃት ስጋቶች መካከል አብዛኞቹ ሊዮኔል አንድሬስ ሜሲ ላይ የተደረጉ የታቀዱ ጥቃቶች ነበሩ። ያው ፖሊስ ያሳወቀው ዛሬ ሊዮኔል አንድሬስ ሜሲ ላይ ያነጣጠሩ በርካታ ጥቃቶች እንደነበሩ በዓለም ዋንጫው ወቅት ዛሬ ይፋ ተደርጓልና በቅርቡ ብቻ መነጋገሪያ የነበረ ጉዳይ ነው። ዛሬ ግን በግልጽ ይፋ በሆነ መረጃ መሰረት የ2026 የፊፋ ዓለም ዋንጫ ወቅት አርጀንቲናዊ ኮከብ ሊዮኔል ሜሲ ዋነኛ የሽብርና የቦምብ ኢላማ የጥቃት ኢላማ ተደርጎ እንደነበረ ይፋ ተደርጓል። ይህ መረጃ ትክክለኛ ነው። ከዚህ በፊት በወሬ ደረጃ የሚወጣ የነበረ ነገር ነው። ዛሬ ግን የስፔኑ ማርካና ኢንዲያ ቱዴይን ጨምሮ ሌሎች የተለያዩ ዓለም አቀፍ የዜና አውታሮች እንደዘገቡት የፌዴራል ምርመራ ቢሮ ወይም ደግሞ ኤፍቢአይ ይዞት በወጣው መረጃ መሰረት እንዲሁም ዓለም አቀፍ የፖሊስ ትብብር ማዕከል አይፒሲሲ እነሱ ይዘውት በወጡ መረጃ መሰረት በውድድሩ ወቅት ከፍተኛ የደህንነት ክትትል ሲያደርጉ እንደቆዩ ይፋ አድርገዋል። ሊቃጡ የነበሩ ዛቻዎችና የነበረው ሁኔታን ስንመለከት በሁለት ጨዋታዎች ላይ ሊዮኔል አንድሬስ ሜሲ ከፍተኛ የደህንነት ስጋት ገጥሞት እንደነበረ ተነግሯል። በጆርዳን እና በግብፅ ጨዋታዎች ላይ ምንድነው የተፈጠረው የሚለውን ስናየው የአርጀንቲና በምድብ ጨዋታ ከጆርዳን ጋር ከመጫወቷ በፊት አንድ ግለሰብ ወደ ዳላስ አውሮፕላን ማረፊያ በመደወል ከሌሎች ሁለት ታጣቂዎች ጋር በእጅ የተሰሩ ቦምቦችንና የኤአር 15 ጠበንጃ ይዘው ስቴዲየም በመግባት ሜሲን ለመግደል እንደሚንቀሳቀሱ ዝቶ ነበረ። አንደኛው ነገር። ሌላኛው የግብፅ ጨዋታ ዛቻ ነው። እንግዲህ አርጀንቲና በ16ቱ ዙር ጥሎ ማለፍ ከግብፅ ጋር ከመጫወቷ በፊት አንድ ተጠርጣሪ በኤክስ ወይም ትዊተር ገጹ ላይ ባሰፈረው መልእክት በሰውነቴ ላይ 4 ቦምቦችን ታጥቄ ስቴዲየም በመግባት ሜሲን አፈነደዋለሁ የሚል ዛቻ ወይም ማስፈራሪያ ሰንዝሮ ነበር ወይም መልእክት አስተላልፎ ነበረ። እንዲሁም ደግሞ በተጨማሪ ሌላኛው ነገር የቆሻሻ ማጠራቀሚያዎች ዛቻ ነው። በተመሳሳይ ሁኔታ እንግዲህ በስቴዲየሙ የቆሻሻ ማጠራቀሚያ ማፒፓ ውስጥ ቦምቦች ተጠምደዋል ወይም ተቀምጠዋል የሚል የተለየ ማስፈራሪያዎች ለደህንነት
አካላት ደርሶ ነበረ። እነዚህ ነገሮች በሜሲ ላይ በግልጽ የደረሱ ዛቻና ማስፈራሪያዎች ነበሩ። የአሜሪካን ፖሊስ ጨምሮ እነዚህ ኤፍቢአይን፣ ሌሎችን በስቴዲየሙ የነበሩ የደህንነት አካላትን ስራ አብዝተው የነበሩ ዛቻና ማስፈራሪያዎች ናቸው ሊዮኔል አንድሬስ ሜሲ ላይ የተቃጡ ማለት ነው። እና ዛሬ ይፋ የሆኑ ናቸው። የፖሊስና የደህንነት አካላት እርምጃም ያው አሰሳና ምርመራ የጸጥታ አካላት የቦምብ አነፍናፊ ውሾችንና የፈንጂ ባለሙያዎችን በማሰማራት እንግዲህ በስታዲየም ውስጥ ሰፊ ፍተሻ ያደርጉ እንደነበረ፣ ከፍተኛ የስራ ጫና እንደነበረባቸው፣ በተደረገው ጥብቅ ፍተሻም ያው የነበሩ የጦር መሳሪያዎችና ፈንጂዎች ከማስፈራራትና ዛቻ ከመድረስ ውጭ በተጨባጭ እጃቸው ላይ እንዳልገቡም እንደዚሁ የነበሩ ስጋቶችን መጨረሻ አውርተዋል። ያው ምንም እንኳን እነዚህ አስፈራሪ የደህንነት ስጋቶች ቢኖሩም ሊዮኔል ሜሲና የአርጀንቲና ብሔራዊ ቡድን ግን ጨዋታቸውን በሰላም አጠናቀው በዓለም ዋንጫው እስከ ፍጻሜ ደርሰው በስፔን 1-0 አወዛጋቢ በነበረው የፍጻሜ ጨዋታ መጨረሻ ላይ 1-0 ተሸንፈው ውድድራቸውን አጠናቀዋል። እንደዚሁም ደግሞ እነዚህ ዛቻዎች በደረሱባቸው ጨዋታዎች ላይ ከጆርዳን ጋር አርጀንቲና የነበራትን ጨዋታ 3-0 እንዲሁም ደግሞ ግብፅን 3-2 አሸንፋ ያው ማለፏ ይታወቃል። ከምድብም ከጥሎ ማለፍም በዚህ መልኩ ተጠናቋል። ነገር ግን ምን ያህል የዛቻና ማስፈራሪያ ወይም የጥቃት ኢላማ ሆኖ እንደነበር ሊዮኔል ሜሲ በዛሬው ዕለት ይፋ ሆኗል ማለት ነው። ሌላው ምናልባት በዚሁ ሳንጠቁማችሁ የምናልፈው ከዝውውር ጋር የተያያዘ መረጃ ነው። የሰሜን ለንደኑ ክለብ አርሰናል ብሩኖ ጉማሬሽን ከኒውካስትል ዩናይትድ ዛሬ ማስፈረሙን ይፋ አድርጓል። እንግዲህ መድፈኞቹ ተጫዋቹን በ75 ሚሊዮን ፓውንድ የዝውውር ሂሳብ ማስፈረማቸውን ነው ያረጋገጡት። ያው ስምምነቱ ቀድሞ እንደተከናወነ አረጋግጠናል። ነገር ግን ዛሬ ነው አርሰናል ጉዳዩን ይፋ ያደረገው። በተጫዋቹ ሽያጭ ትርፍ ላይ የጉማሬሽ የቀድሞ ክለብ ሊዮን 20% ያገኛል ተብሏል። ከዛሬው ማለት ነው። ከዚሁ ጋር በተያያዘ ጉማሬሽ አስተያየቱ ሰጥቷል። ዋንጫዎችን ማሸነፍና ታሪክ መጻፍ ፈልጋለሁ ብለዋል ጉማሬሽ። እንዴት ወደ ዝውውሩ እንደመጣም እንደዚሁ ብዙ ነገሮችን አዳዲስ ነገሮችን አጋርተዋልና አዲሱ የአርሰናል ፈራሚ ብሩኖ ጉማሬሽ እንግዲህ በክለቡ ታሪክ መጻፍ እንደሚፈልግ በሰጠው የመጀመሪያ አስተያየት ተናግሯል። ዋንጫዎችን ማሸነፍና ታሪክ መጻፍ ፈልጋለሁ፣ ያንን ለማሳካት ትክክለኛው ቦታ ላይ እንደሆንኩ አምናለሁ። የአርሰናል አጨዋወት እኔ ከምወደው አጨዋወት ጋር ይመሳሰላል ወይም ይስማማል። የሊጉን ሻምፒዮን መቀላቀል ብዙ እድል ያመጣልኛል ሲል ጨምሮ ተናግሯል። አክሎም የአርሰናል ማሊያ ስትለብስ ፍላጎትህ ለዋንጫ መፎካከር መሆን አለበት፣ ለእያንዳንዱ ዋንጫ መፋለም አለብህ የሚል አስተያየት ሰጥቷል። ሌላው ሌሎች ተጫዋቾች ስላሉት ነገር ማስተያየቱን አጋርቷል። ዴክላን ራይስ ስላለው ነገር ተናግሯል። እንግዲህ ከዚህ በፊት ኒውካስትል ከአርሰናል ባደረጉት ጨዋታ ላይ ጠብ ፈጥረው ነበረ። ነገር ግን ዴክላን ራይስ ጽፎለት እንደነበረ ይፋ አድርጓልና ዴክላን ራይስ ወደዚህ ና እባክህ፣ ካሁን በኋላ ምንም አይነት ግጭት አይኖርም፣ አሁን ጓደኛሞች ነን የሚል መልእክት ልኮልኛል፣ በመልእክቱም ደስተኛ ነኝ ብሏል። ሌላው ደግሞ የሀገሩ ልጅ የሆነው ጋብሪኤል ማጋሌሽ በጣም ጓጉቶ ነበር እና ባገኘው አጋጣሚ ሁሉ እየጠበቅን ነው፣ መቼ ነው የምትመጣው እያለ ይልክልኝ ነበር ብሏል። ብሩኖ ጉማሬሽ እንግዲህ አርሰናል ለምን እንደመረጠ ሲጠየቅ ቤርታንና ሚካኤል አርቴታ ለመጀመሪያ ጊዜ ሳወራ በጣም ጓጉቼ ነበርም የሚል አስተያየት ሰጥቷል። እንግዲህ የጉማሬሽን ፎቶ በተመለከትነው መንገድ 39 ቁጥር ማሊያን ለብሶ በመድፈኞቹ ቤት በቀጣይ የምንመለከተው ይሆናል። የአልቫሬዝ ጉዳይም ሌላ ትኩረት የያዘ ጉዳይ ሆኗል። አርሰናል ወደ ፉክክሩ ለመግባት የሚችለው ብቸኛው መንገድ አልቫሬዝ ከአትሌቲኮ ማድሪድ ጋር መቆየት እንደማይፈልግ በቆራጥነት ከገለጸ ብቻ ነው ተብሏል። እንግዲህ የዚህ ጉዳይ የክለቡና የተጫዋቹ ውሳኔ ከተረጋገጠ በኋላ መድፈኞቹ የአልቫሬዝን ጉዳይ ለመጨረስ ጥረት ያደርጋሉ። አልቫሬዝ ወደ አርሰናል የሚመጣ ከሆነ ስፔን ላይ መሸጥ አይፈልጉም፣ ለሪያል ማድሪድም ለባርሴሎና። ነገር ግን ወደ አርሰናልም ሆነ ወደ የትም የሚሄድ ከሆነ የአትሌቲኮ ማድሪድ ኢላማ ደግሞ እንደዚሁ ቪክቶሪ ኮሬሽ ማስፈረም እንደሆነ ታርጌት አድርገዋል። ነገር ግን ዲያጎ ሲሞኒ ዛሬ በሰጠው አስተያየት እሱ ስላለን ደስተኛ ነን፣ ወዴት ማሄድም የሚል አስተያየት ሰጥቷል። ነገር ግን ብዙ ጊዜ ያው ዝውውር ላይ እንደዚህ አይነት ነገሮች የሚጠበቁ ናቸው። በቀጣይ ሰበር ዜና እንጠብቃለን። ሌሎች በርካታ የዝውውር ጭምጭምታዎችና ወሬዎች አሉ። እነሱን ደግሞ በማለዳ የስፖርት መዝናኛ ፕሮግራማችን በዜና ሰዓታችን ወደ እናንተ የምናደርስ ይሆናል። ለዛሬው የነሐሴ 2 ቀን 2018 ዓ.ም የዕለተ ቅዳሜ የአመሻሽ የገበያ ስፖርት ከሜዳ ባሻገር የስፖርት መረጃዎቻችንን ግን በዚህ ቋጫለሁ። መኮንን አልማው ነበርኩኝ ከካሜራ ባለሙያችን ጆ ጋራ። አብራችሁን ስለነበራችሁ ከልብ እናመሰግናለን። የነገ ሰው ይበለን።